ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ ለተሰንበት የካቲት 30 የወሩ የመጨረሻ ቀን ላይ እንገኛለን። በዛሬው የሃሚንግ ስፖርት ዝግጅት ወደ ጣሊያን ሴሪያ ፊታችንን እንመልስና በጁቬንቱስና በአትላንታ መካከል የሚደረገውን ጨዋታ የምንቃኝ ይሆናል። ከአውሮፓ ሊጎች ውስጥ በጣም በፉክክር ውስጥ ከመጨረሻው ሳምንት ድረስ በአጓጊነቱ ይቀጥላል ብዬ የማስበው የጣሊያን ሴሪኤ እና እንዲሁም የስፓኒሽ ላሊጋ ነው። በጣሊያን ሴሪኤ የኢንተር የናፖሊና የአትላንታ ፉክክር እንደዚህ አሁን ጁቬንቱስም ለሶስተኛ ደረጃ እየተፎካከረ ይገኛል። በዛሬው ዕለት ይህን ደረጃም ለመያዝ ነው፣ አትላንታን ለማሸነፍ ነው ወደ ሜዳ የሚገባው። አትላንታ ደግሞ በአንጻሩ ከናፖሊና ከኢንተር ሚላን ላለመራቅ ነው ከጁቬንቱስ ጋር የሚጫወተው። በስፔንም ከሄድን እንደዚሁ የባርሴሎና የአትሌቲኮ ማድሪድ እና የሪያል ማድሪድ ፉክክር እስከ መጨረሻው ሳምንት ይሄዳል ተብሎ ይጠበቃል እና በተለይ የእንግሊዝ ፕሪሚየር ሊግ፣ ጀርመን ቡንደስሊጋ እንደዚሁም የፍሬንች ሊግ እንዳሉ ሆነው እነዚህ ሁለት ሊጎች ላይ የጣሊያን ሴሪኤ እና የስፓኒሽ ላሊጋ ላይ ሃሚንግ ስፖርት ትኩረት ሰጥቶ እስከ መጨረሻዎቹ ሳምንት ድረስ የተለያዩ መረጃዎችን የሚያቀርብ ነው የሚሆነውና ባሳለፍነው ሳምንት የናፖሊና የኢንተር ሚላንን የሳምንቱ የ27ኛው ሳምንት ተጠባቂ ጨዋታ በተመለከተ መረጃዎችን በሃሚንግ ስፖርት ማድረሳችን ይታወሳል። በዛሬው ዕለት ደግሞ ለሶስተኝነት የሚደረገውን ፉክክር በጁቬንቱስ አሊያንዝ ስታዲየም በቱሪን የሚደረገውን ጨዋታ በተመለከተ ደግሞ የተወሰኑ መረጃዎችን አጋራለሁ። በ24-25 የውድድር ዘመን ሊጠናቀቅ 10 ጨዋታዎች እየቀሩት የቲያጎ ሞታው ጁቬንቱስ ለምርጥ 4 ቦታ እየተፎካከረ ይገኛል። ጁቬንቱስ የውድድር ዓመቱ ሲጀመር በተደጋጋሚ አቻ እየወጣ ከመሪዎቹ በመራቅ ለስኩዴቶ ዋንጫ እንዳይፎካከር እንቅፋት ቢፈጥርበትም ውጤቱን በማሻሻልና የተፎካካሪዎችን ነጥብ መጣል እየተጠቀመበት ሶስተኛ ደረጃ ላይ ከሚገኘው ከአትላንታ ጋር ያለውን የነጥብ ልዩነት ወደ 3 ነጥብ በማጥበብ የዛሬውን ጨዋታ በቱሪን ያደርጋል። ባለፉት 6 ተከታታይ ጨዋታዎች ማሸነፉ ዛሬ ያለበት ደረጃ ላይ እንዲቀመጥ አድርጎታል። ባሳለፍነው ሳምንት በ27ኛው ሳምንት የሴሪኤ ጨዋታ አትላንታ ከቬንዛ ጋር 0-0 መለያየቱ ናፖሊና ኢንተር በአንዳቸው ውጤት ነጥብ ሲጥሉ አጋጣሚውን እንዳይጠቀምበት አድርጎት ነበር። ትናንት ኢንተር ሞንዛን ተፈትኖም ቢሆን 3-2 በማሸነፍ መሪነቱን በ61 ነጥብ አስቀጥሏል። በሞንዛ 2-0 እየተመራ ነው። ከኋላ ተነስቶ 3-2 ማሸነፍ የቻለው ኢንተር ሚላንና አሁንም ለሴሪኤ ዋንጫ ከፍተኛ ግምት እንዲሰጠው አድርጎታል። ስለዚህ አትላንታ በተከታታይ ነጥብ ጥሎ ከሴሪኤ ዋንጫ ፉክክር ከወዲሁ እየራቀ እንዳይሄድና እስከ መጨረሻው ሳምንት ድረስ ከፉክክሩ ውጪ እንዳይሆን ጁቬንቱስ ማሸነፍ ይኖርበታል። ጁቬንቱስም ደግሞ ካሸነፈ ነጥቡን 55 በማድረስ ከአትላንታ ጋር እኩል ስለሚሆን ለማሸነፍ ነው የሚጫወተው። ስለዚህ በደረጃ ሰንጠረዡ ላይ ከፍተኛ ለውጥ የሚያመጣ ጨዋታ ነው። ምሽት 4:45 ላይ በዛሬው ዕለት የሚደረገው። በሳምንቱ መጨረሻ ላይ ትልቅ ስጋት የነበረው ለቲያጎ ሞታ ጁቬንቱስ በመከላከሉ ረገድ የተገደበ አማራጮች መኖራቸው ነው። በርከት ያሉ የተከላካይ ተጫዋቾች ተጎድቶበታል። ብራዚላዊ መሃል ተከላካይ ግሌሰን ብሬመር፣ ኮሎምቢያ የግራ ተከላካይ ሁዋን ካባል፣ ጣሊያናዊ የቀይ መስመር ተከላካይ ኒኮሎ ሳቮና እንደዚሁም ስዊድናዊ ተከላካይ ዮናስ ሩዲ በጉዳት አይሰለፉም። ሆኖም ሞታ አትላንታን ለመቅጠም 4 የመሃል ተከላካዮች አሉት። ጣሊያናዊ መሃል ተከላካይ የፌዴሪኮ ጋቲ የጡንቻ ጉዳት ከሚጫወትበት ሚና ሊገድበው ቢችልም በዛሬው ምሽት ከተቀያሪ ወንበር ላይም ሆኖ ሊጀምር እንደሚችል ይገመታል። ነገር ግን ቲያጎ ሞታ ሬናቶ ቪጋን በጥቂት ሳምንታት ስለተመለሰለት ያሰልፏል ተብሎ ይጠበቃል። ፈረንሳዊ ቀኝና የመሃል ተከላካይ ፒየር ካሉሉ ሄላስ ቬሮናን ካሸነፉበት ጨዋታ ከወር በኋላ እንግዲህ ከጉዳት ተመልሶ ባሰላለፍ ውስጥ ይጠበቃል። ፌዴሪኮ ጋቲ ቅድሚያ የመሰለፍ ዕድል ካላገኘ ከእንግሊዛዊው ከሎይድ ኬሊ ጋር ለመጫወት ዝግጁ ሊሆን እንደሚችል ይገመታል። በዛሬው ጨዋታ ፖርቹጋላዊ ክንፍ ተጫዋች ፍራንሲስኮ ኮንሴሳኦ እና ብራዚላዊ አማካይ ዳግላስ ሉዊዝ እና እንደዚሁም ፖላንዳዊ አጥቂ ኤሪክ ሜሊክ ግን ከጨዋታው ውጪ ናቸው። አትላንታ ኢምፖሊ ላይ 5 ጎል ካስቆጠረ በኋላ በሜዳው ጎል ማግባት አልቻለም። በአጥቂ ክፍሉ ከፍተኛ ችግር ይታይበታል። በመከላከሉ በኩል እንደውም ጠንካራ ነው። ነገር ግን በአማካይና በአጥቂ በኩል ከፍተኛ ክፍተት አለበት። ይህንንም ባለፉት ጨዋታዎች ማየት ተችሏል። ጣሊያናዊ ግብ ጠባቂያቸው ማርኮ ክራንሴጂ ጥሩ አቋም ላይ ይገኛል። በአንጻሩ በመከላከሉ እንደውም አትላንታ የተሻለ ነው ማለት ይቻላል። ስለ አትላንታ የሴሪኤ ዘንድሮ አቋም በቀጣይ በሰፊው እመለስበታለሁ። ጁቬንቱስ ከአትላንታ ጋር በሜዳው ካደረጋቸው 26 ጨዋታዎች በ25ቱ አልተሸነፈም እና ዛሬም ከፍተኛ ግምት ተሰጥቶታል። በየካቲት ወር አጥቂው ኮሎሞዋኔ የወሩ ኮከብ ተጫዋች እንደነበር ይታወሳል እና ጁቬንቱስ በተሻለ አቋም ላይ እንደሚገኝ ይገመታል። አትላንታ በ55 ጁቬንቱስ ደግሞ በ52 ነጥብ ላይ ይገኛሉ፣ የዛሬ ጨዋታ ከማድረጋቸው በፊት ማለት ነው። እናንተም በጨዋታው ላይ ያላችሁን ሀሳብና አስተያየት በሃሚንግ ስፖርት የአስተያየት መስጫ ቦታ ላይ እንድታስቀምጡልንና በሃሚንግ ስፖርት የሚቀርቡ የተለያዩ ዝግጅቶች እንዲደርሳችሁ ሳብስክራይብ በማድረግ እንደዚሁም ደግሞ ላይክና ሼር በማድረግ ማጋራት ትችላላችሁ። መልካም ሰንበት።